በኔና በባሌ ጉዳይ እንዳትገቢ። በቃ ጥገኛ ነሽ፣ አርፈሽ ተጠጊ። እኔ ጥገኛ ሳልሆን እንግዳ ነኝ። ደግሞ በጣም ነው ናፈከኝ። አሚን አሚን። እኔም በጣም ወድሻለሁ የኔ እህት። ቁራሌ ደህና ነህ? እስኪ እቺ ጫማ ዋጋ አውጣላት። ይሄን ጫማ ነው ብለሽ ነው? ይሄ እኮ አልቋል። እንዴ ማናት? ቆይ ፍቅር የጎረቤት ልጅ ናት። ተሳስታ ነው የገባችው። ደግሞ የአእምሮ በሽተኛ ናት። አንቺ ለምን መጣሽ? ቆይ ግን ባለትዳር ሆነሽ እንዴት ትባልጊያለሽ? እንዴት? አሁኑኑ ባለቤቴን ይቅርታ ጠይቂያት። እኔ ከሷ ማንንም አላስበ በይ ጨምርልሻለሁ። አንቺ ቆይ የኛን ትዳር ለመለያየት ለምን ፈለግሽ? ለምን ንገሪኝ፣ ለምን ፈለግሽ? አንተ ስለምታዝነኝ ሚስት ደግሞ ባለጌ ስለሆነች። አንቺ ዝም በይ። እኔ የምልህ ከዚህ እቺ ኮፍያ ግን ለስንት ጊዜ ያገለገለች? እቺ ገና አንድ ፍሬ ልጅ ናት። 2 ዓመት ከ7 ወሯ ብቻ ነው። ያት ገና ልጅ ታዳጊ። እኔ እኮ በጣም አሳዝናኝ ነው። እኔ ጋር ልጅ 2 ዓመት ከ7 ወር አገልግላለች። ደግሞ ልገዛልህ ስል አንተም ቢያልከኝ። ይኸውልሽ ፀሐዬ በቅርቡ የ3 ዓመት ልደቷን ታከብራለች። ደግሞ ትልቅ የሰሌን ኮፍያ አይችል ልገዛልህ አስቤ ነበር። ደግሞ ፀሐይ ራሱ አይነካም እሱን ካደረክ። አመሰግናለሁ፣ ተባረኪ። አሁን ወደ ዋናው ጉዳይ በገቢ ጥሩ ነው። ሰዓቱ እኮ እየሄደ ነው። ሉሌ ወንድሜ በጣም ነው የማመሰግነው፣ በጣም ነው የማመሰግነው። ምስጋናን ተቀብያለሁ፣ ግን ምን አደረኩልህ? ለብራኔ ስጩ ብላት ነው አብሬ ሰጠች። የባል ኬት ይመጣል ብዬ ተጨንቄ ነበር። አሁን እኮ ደውዬ የባል አጋሪውላት ነበር፣ ግን ቀደመች። አይዞህ ትመጣለች። እሺ ይሄንን ብር ደግሞ እኔ ላስቀምጥልህ። ብዙ ይመስላል። ብሩ ምትይልኝ እኮ በጣም ጥሩ ነው። ማን ይዝልኛል እያልኩ ሲያምርሽ ይቀራል። እኔ እንደገዜ የሚጀጀልሽ መሰለሽ እንዴ? እናንተ ይቅርታችሁ ብቻ ነው ፈልገው። ምንም ፈልገው ነገር የለም። የኔ ጀግና ሁሉንም አባራቸው። እሺ እኔ ላንተ በቂ ነኝ። ምንም አያስፈልጉም እነሱ። ቆይ አንቺ ምን አድርገሻቸው እንደዚህ ጽምድ ያደረጉሽ? እድሌ ነው። እኔ እኮ እድል የለኝም። ጥሩ ነገር ብሰራላቸው እንኳን እንደ ውሻ ይነክሱኛል። ከዚህ በኋላ ማንም አይደለም እንደ ውሻ ማንም አይነክስሽም። እኔ ያለሁልሽ። እዚህም ድርሽ እንዳይሉ ነው ማድረጋቸው። ሲመጡ አባራቸው። እሺ ገዜ ከዚህ በኋላ እዚህ ማንም እንዳይደርስ። ከዚህ በኋላ ማንም አይደርስም። በእኔና አንቺ ባህል ማንም እንዲገባ አልፈቅድም። ማንም በቃ አንቺ ለእኔ በቂ ነሽ፣ እኔ ለአንቺ በቂ ነኝ። በቃ በራሳችን ቤት በሰላም እንኖራለን። ማንም አንድ ሰው ድርሽ እንዲል አላደርግም። ዘመድ የሚባል አያስፈልግም። ሁሉም እኛ ለማጣላት ነው የሚመጡት። እኔና አንቺን ማንም ማጣላት አይችልም። ምክንያቱም እኔ አንቺን ሚስቴ ከልቤ አምንሻለሁ። ምንም ቢያወሩ እኛም ማጣላት አይችሉም። ባል ሚስቱ ማመን ግዴታ ነው። እኔም አምንሃለሁ፣ እኔም እታመንልሃለሁ። እምነት ለራሱ አባቴ ምን ይለኝ ነበር መሰለሽ? አንድ ሰው ካመንከው ምንም አያደርግም። ሌባ ራሱ ሊሰርቅ መጥቶ ካመንከው አይሰርቅም። ነብሱን ይማረውና አባቴ በተደጋጋሚ ጊዜ እንደዚህ ይለኝ ነበር። አባትህ ግን አዋቂ ናቸው። ሰው ካመንከው እኮ አይሰርቅም። እንዴት እያመንከው ይሰርቃል? ካመንከው እኮ አይሰርቅም። እውነት ነው። እኔም ከልክ በላይ ማምንሽ ለዛ ነው። ገዜ አሁን ደክሞኛል። በቃ ተነስና እንተኛ። እኔ ራሴ ስላልኩ ሰሞኑን በቃ ፀሐይ ትመጣና የቤቱን ስራ ታግዝሻለች። በምን እዳሽ ነው ይህን ሁሉ ስራ ምሰሪው? እሷን የመሰለች አገልጋይ እያለን በቃ ትምጣና ታገልግልሽ። ትሰማኛለህ? እሷ ከመጣች ቤቱ ጥዬልህ ነው የምሄደው። ለምንድን ነው ቤቱን ጥለሽ የምትሄጂው? እኔ እኮ እያልኩሽ ያለሁት ትምጣና ታገልግልሽ፣ ጠብ እርግፍ ብላ ትታዘዝሽ ነው። ምግብ ስትይ ምግብ፣ ውሃ ስትይ ውሃ፣ ልብስሽን እጥብ አድርጋ ትኩስ አድርጋ እንድታገለግልሽ እኮ ነው። እህትህ ቂም እንደያዘችብኝ ነግራኛለች። የመተዋት እኔ ነኝ። አንቺ ምን አድርጋሽ ነው አንቺ ላይ ቂም የምትይዘው?
ዝም ቢያቸው፣ ወሬያቸው ነው እንጂ እሷ አንቺ ላይ ቂም አትይዝም። ፀሐይ እዚህ ቤት ከመጣች ልትገለኝ ሁሉ ትችላለች። ለሁለታችንም መርዝ እንደምትሰጠኝ እናውቂያለሁ። እዚህ የመጣች ቀን ደውላ አስፈራርታኛለች። እኔ ያልነገርኩ እንዳትጨነቅብኝ ብዬ ነው። እሷ ከመጣች ግን ትገለናለች። ያኔ የመጣችው እኮ ደብተርና ዩኒፎርም ልትወስድ ነው። እኔ ደግሞ ስልኳን ብቻ ነው የሰጧት። ለካ ስልኳን የፈለገችው አንቺ ጋር ደውላ ለማስፈራራት ነው። እቺ ነቀዛ አንበጣ። አሁን ለዚህ ነው ብቻ እኔ እየፈራው ነው። ለዚህ ነው የመጣችሁ። አሁን አክስቴ ጋር ልሄድ ነው። ብር ሰጠኛለህ? እሺ፣ ኪሴ ውስጥ የተወሰነ ብር አለ። በቃ ሮጥ ብዬ ጄኬቴ የሚላውጣልሽ። እሺ፣ ቶሎ አፍጠና። ነገርሽው አንቺ አቃጣሪ ዘሮወረኛ። እኔ ውጪ ጠብቄ እንደምረግጥሽ ወቂ። እሺ ደግሞ በወንድሜ ስትጮችበት እያየሁ ዝም አልልሽም። ያቺ ደግሞ ላኪያትና በመርዝ ገላታለሁ። እስካሁንም ከዚህ ያልሄድኩት እሷ ሳልገላ አልሄድም ብዬ ነው። ለሰው ሞት አትመኝ እሺ። ለሰው ያሰብሽው ለራስሽ ሆኖ ቁጭ እንዳይል ነው እንዴ? ቶሎ ላኪያት፣ በጣም ናፍቀኛለች። የክፋትሽ መጨረሻው ይናፍቀኛል። እንዴት ነው በዚህ ልክ ግን አውሬ የምትሆኚው? ገና ከዚህ በኋላ የባሰ ሆናለሁ። እሳት ነው የምሆንባችሁ። ከዚህ ባሰ ምን ልትሆኚ ነው? አሁን እኮ የአውሬ መጨረሻ ክፉ ነሽ። አቃጥዬ ነው ሁላችሁ የምደፋችሁ። ጭራቅ መቦጫጨር ነበር። ጥፊ ከፊቴ ማየት አልፈልግም። አንቺን ጥፊ እያልኩሽ አይደል እንዴ? ደህና ዋላችሁ? ደህና ነን ንጉስዬ፣ እንዴት ነህ? ደህና ነኝ። ፀሐይን ቶሎ ላይ ታስፈልገኛለች። ከልዑልዬ ጋር የተስማማችሁትን ረሳኸው እንዴ? ኧረ አልረሳሁትም፣ ግን ናፍቆቷ አላስችለኝ። አንቺ ደግሞ እስካሁንም ቤት አልተከራየሽላት። እሷ ለበዓል ወደ ቤተሰብ ጋር ሄዳለች። በዓሉ ይለፍና ቤቱን እናስተካክለዋለን። እሺ፣ ተስፋ አደርጋለሁ። እቺን ያዛት፣ ለበዓል ይሆናል። እሺ፣ እኔ ብር ሳይሆን ፀሐይን ነው የምፈልግ። በቅርቡ ሁሉም ነገር ተስተካክሎ ትመጣለች። እሺ፣ በቃ አንተን ነበር ስጠብቅ የነበረው። ወንድሜ እንደሆነ ሊያወራኝም አልፈለገም። አይዞሽ፣ ሲገባ ይለውጣል። አንዳንድ ሰው እውነቱ ከባድ። የማይሆን ነገር ማመን ከጥቅሙ ጉዳቱ ነው የሚመዝነው። በቃ ደህና ሁን። እሺ፣ እመጣለሁ። ራስን ጠብቅ። ጉሲ እኔ ያለሁልህ። እሺ፣ እነሱ ተዋቸው። አመሰግናለሁ። እኔ ግን የምፈልገው ፀሐይን ብቻ ነው። አይዞህ ትመጣለች። እሺ፣ ይሄንን ብር ደግሞ እኔ ላስቀምጥልህ። ጉዚ ይመስላል። ብሩ ምትይልኝ እኮ በጣም ጥሩ ነው። ማን ይዝልኛል እያልኩ ሲያምርሽ ይቀራል። እኔ እንደገዜ የሚጃጃልሽ መሰለሽ እንዴ? ሂጂና እሱን አጃጂው ከፈልሽ። ሄድ ወደዛ። ምን ይመስላል? እኔ ጅል መሰልኳት እንዴ? ለሷ ብሩን የምሰጠው ገዚ እቺ ብርሃን የምትባለው ለምንድን ነው ማታባራት? ከንጉስ ሆና እኮ ሰደበችኝ። እሰራልሻለሁ ምናምን ያለው እያስፈራረን ነው ያለው። ሄድና እርገጠው። እሱም እየሰደበኝ ነው ያለው። እህቴ እዚህ ድረስ መታ ሳታየኝ ሄደች። በጣም ነው የሚገርመው። ቤት ውስጥ ጂፕ ካሰርክ እኮ አንተ ጋር ማንም አይደርስም። አንተ ጅብ የምትለው አስቴርን ነው? አሁን አስቴር ምኗ ጅብ ነው? እኔ ስም አልጠራውም። ብርሃን ለባል 2000 ብር ሰጠኝ ነበር። ከሌለህ እንካፈል። በጣም አመሰግናለሁ። ባይሆን እኔ ልጨምርልህ። ጸጉርህም አድጓል። በቃ 500 ብር ናት። ጸጉርን ተስተካከል። እሺ። አመሰግናለሁ። ሌላ ቀን ሰጥኛለህ። አይ እሺ በልና ያዘው። ደግሞ ሰሞኑን እህትህ ትመጣለች። በደስታ ነው እሺ የምንቀበላት። እሷ በደህና ትምጣልኝ እንጂ በደስታ እቀበላታለሁ። ሰው ተሳክቶለትም ሳይሳካለትም ሲመጣ በደስታ መቀበል እንዳለብን ከአባት ልዑል ተምሬያለሁ። ስለዚህ እሷ ያው በሰው ሀገር ተንከራታ ሳይሳካላት ነው የምትመጣው። ቢሆንም እኛ እዚህ በደስታ ቄጤማ ጎዝጉዘን ነው መቀበል ያለብን። እሺ ካርዱንም ላና እስቲ እንደውልለት። እሱም እንደ ፀሐይ በጣም ናፍቆኛል። በቃ እንካ ስልኬን ያዘና ደውልለት።
እኔ ሱቅ ደርሼ ልምጣ። እሺ ደግሞ የምትፈልገው ነገር ካለ በዛው ገዝቼ ልህ። 1 ኪሎ ምስጥርና 1 ኪሎ ድንች። ችግር የለም። ሌላስ ምን የምትፈልገው ነገር አለ? ዘይት አልቆብኛል፣ ግን ግማሹን እገዛለሁ። በቃ ብረት አንድ የሚል ስልክ ከተደወለ አንሳና መልሶ ይደውላል በለው። እሺ የስራ ስልክ ነው። እሺ በቃ ዘይት ለእኔም ስለምገዛ እንካፈለዋለን። እሺ አጣው በቃ ሉሌ ወንድሜ በጣም ነው የማመሰግነው። በጣም ነው የማመሰግነው። ምስጋናን ተቀብያለሁ፣ ግን ምን አደረኩልህ? ለብራኒ ስጪው ብላት ነው ብር የሰጠችኝ። የበዓል ኬት ይመጣል ብዬ ተጨንቄ ነበር። አሁን እኮ ደውዬ የበዓል አጋሪውላት ነበር፣ ግን ቀደመች። እናንቺ ስራ ካቆመች ስንት ጊዜዋ? በበዓል ባዶ ቤት እንሆናለን ብዬ ነበር። ደረስክልን ብራኒዬ። እኔ ፀሐይ ደስ አለኝ። አሁን በጣም ከልቤ ደስ አለኝ። እውነት እንኳን ቀድማ ሰጠች። በጣም ደስ ብሎኛል። እንኳን ፈጣሪ ሞላልክ። እኛው ደልስ ብሎ ያስቀመጡልኛል። እሱን በግዛቸው ስልክ ልክልሃለሁ። እንዴ ለምን? ዳንተስ የበዓል ልብስ ያለኝን አጥቤ በዓሉ በደስታ አሳልፋለሁ። አንተ ለበዓል ማሳለፊያ እያሰብክ እኔ ለምለብሰው ላስብ? አንተ ተጨንቃህ ገዝተውልኝም ብለብሰው ሞገስ አይሆነኝም። በጣም አመሰግናለሁ። ግን አስቸገርኩ አይደል? መካፈል ግዴታ ነው። ሁሉም የሰው ልጅ መካፈል አለበት። አንዱ ቁርሱን የሚበላው እኮ ለአንዱ እኮ የወርቅ ቀለም ነው የሚሆነው። እንዴ እንዴት እንደዚህ ይሆናል? ሆቴል ካጎቴች ጋር እዚህ ክፍለ ሀገር ገብተን በልተን ጠጥተን ያኔ የከፈሉትን ታዝቤያለሁ። በከተማው ማሰብ አያስፈልግም። አይ እሱስ ልክ ነህ። ይሄን ሁሉ አግባስብሶ ኩስ ከሚያደርገው ለወገኑ ቢያስብ ብዬ አሰብኩኝ። ኩስ ደግሞ ምንድን ነው? ኩስ አታውቅም እንዴ? ኩስ ማለት እኮ ኩስ ነው። ኩስ አታውቅም? የዶሮ ኩስ የሰው ኩስ ለማለት ነው። እንደዛ ነው እንዴ? ሄዱ ዳጊ እየመጣው ነው እኮ ያው ልወጣ ነው። እሺ በቃ ይሄው ነገር ብረት 7 የሚል ቁጥር ተደውሎልኝ ነበር። ብረት 7 ደውላ ነበር። በቃ አረፍ ልበልና እደውልለታለሁ። እና ሉልም ሰላም ብሏል። በቃ አረፍ ልበልና ለሁለቱም እደውልላቸዋለሁ። እሺ እሺ። የገዛበትን ብር ልስጣ። ይሄ የበዓል ስጦታ ነው። ሌላ ቀን ትሰጠኛለሽ። እኔ ገቢ የለኝም። ብሩ ይቀመጣል ብለህ እንዳታስብ። አንተ ደግሞ አሁን ግባና ስራሽ። ለማንኛውም በጣም አመሰግናለሁ። ደግሞ ጸጉርህ ማድጓልሽ ተቆረጠ። አሁንማ ቆረጠዋለሁ፣ ገንዘብ አለ። ዛሬ ለኔ ከባድ ቀን ነው። ለወራት ስፋለምላት እምነቴን ሰጥቻት የነበረችው ሚስቴ ንብረቴን ዘርፋ መጥፋቷ በዓይኔ አይቼ አምኛለሁ። አሁን ምንድን ነው የሚባለው? ማንስ ያምነኛል? ከራሴ በላይ አምኛት ነበር። ሁሉ ነገሬን ይዛው ጠፋች። ሁሉ ነገሬን ይዛው ሄደች። እምነቴን ገደል ከተተች። አዋረደች፣ አሳፈረች። ቆፍራ በቁሜ ቀብራኝ ሄደች። እምነቴን ስብርብር አደረገችው። ወይኔ ወይኔ። እውነት አጎቴ ያመንካል? አዎ በደንብ ነው ማምናት። ታለች አጎቴ ይቅርታ አድርግልኝና መቼም ቢሆን ይቅርታ አልጠይቃትም። እራሷ መታኮን በተቀመጥኩበት ነገር ይፈለገች የታደበች። እሷ መቼም ነገር አትፈልግሽ። አንቺ ነሽ ነገር የምትፈልጊው። እኔ እሷ አንቺን ነገር አትፈልግሽ መቼም። ነገረኛው አንቺ ነሽ። አሁን ይቅርታ ጠይቂያ ብዬሻለሁ። አልጠይቃትም። በቃ አጎቴ ተወኝ፣ በቃ ተወኝ። ያው ሰላም በዛም እንዴ ከሷ ይልቅ አንተ ነህ
እባክህ እያበዛሃል። ንጉስዬ አስቴር ጉድ ሰራችኝ አስቴር በብድር 50 ሺህ ብር ከተለያዩ ሰዎች ለምኜ ስራ ትሰራለች ብዬ ተበድሬ ከእቁብ ደግሞ 150 ሺህ ብር እና ቲቪውንና ራሷን ጨምራ ሄደች። በተለይ ከሳንቾ ልዋጭ ነው ሳንቾ ለራሱ ከሌለው ከጉድለቱ ላይ ትስራ ብሎ ሰጠኝ። እሱንም ይዛ ቲቪውንም ይዛ ላትመለስ ሙልጭ አድርጋኝ ሄደች። ጉድ ሰራችኝ ንጉሴ፣ የአስቴር ጉድ ሰራችኝ። ጉድ ከሰራች እኮ ቆይታለች። አልታይ ብሎ ነው እንጂ እኮ እሷ ጉድ ከሰራች ቆይታለች። እውነት ነው፣ አልታይ ብሎኝ ነው። ይሄው ዛሬ እውነቱ ወጣ። ዘርፋኝ ሄደች ንጉስዬ፣ ዘርፋኝ ሄደች። ከዛ ሁሉ ሰው ተበድሬ ስራ ትሰራለች ብዬ ሰጥቻት ሙልጭ አድርጋኝ ላትመለስ ሄደች። አይቅናሽ ደግሞ ንጉስዬ፣ ያለ ወትሯ ዛሬ ቁርሴ መኮሮኒ ሰርታ አብልታኝ ለምሳ ጠርታኝ ስመጣ ሙልጭ አድርጋኝ ሄደች ንጉስዬ። አሁን እኔ ብቻዬን መሆን ስለምፈልግ አንተ ውጣ እሺ፣ በቃ ውጪ ሁን አንተ፣ በኋላ እናወራለን እኔና አንተ። እስኪ ንገረኝ፣ ምንድን ነው የተፈጠረው? አስቴር ገዜን ዘርፎ ጠፋች። ሚስቱ ይዛበት ጠፋች ነው የምትለኝ? አው መሄጃ ቀን ደረሰና ይዛበት ጠፋች። ይሄው ተቀምጦ ቁጭ ብሎ እያለቀሰ። ወይኔ ወንድሜን፣ እያለቀሰ ነው? ስቅስቅ ብሎ ነው እያለቀሰ ያለው። ባባብሎ ሊሰማኝ አልቻለም። እና ታዲያ እሱን የሷ ሜር ነው እንደሚያስለቅሰው? አይመስለኝም። ብቻ ግን በጣም ተከፍቷል። ልንደርስለት ይገባል። እኔን ራሱ አልቅሶ አስለቀሰኝ። እሷ እንደሆነ ይሄው ሄደች። እቺ እባብ ተጫወተችበት አይደል? እኔማ አገኛታለሁ። ሰው ሚሊዮን ቢሰማ እንደዚህ ባላዘነ እንደዚህ ባላለቀሰ ነበር። እሺ አሁን የት ነው ያለው እሱ? ብቻዬን መሆን እፈልጋለሁ ብሎ በሩን ዘግቶ እያለቀሰ ነው። ብቻ በጣም ነው የሚያሳዝነው። ተደብቆ ማልቀስ ፈልጎ ነው መሰለኝ። በዛ ላይ አምኗት ተማምኖባት እቺ የተረገመች መጥፎ አዋረደችው አይደል? በዛ ላይ ደግሞ አፍሯል፣ ተጨንቋል። ለሷ ብሎ ብዙ ሰው አስቀይሟል። ጸጸቱም ሰላም አይሰጠውም። በቃ ሁሌም እንደዚህ ነው የሚሆነው። ከቅድም ጀምሮ ሲያለቅስ ነው እኮ ያለው። እሷን እንደ አይኑ ነበር የሚያምናት። ኧረ እሷንማ ከአይኑ በላይ ነበር የሚያምናት። የሰው ምክር አልሰማም ብሎ ነው እንደዚህ አይነት ለከፋ ስቃይ የሚዳረገው። እስኪ ከሰማሽ አባቢው እኔ ሊሰማኝ አልቻለም። ብቻ በቃ አንተም ተረጋጋሺ፣ ፈጣሪ ያውቃል። ዳጊ ብሩ ሞልቷል። ጉዛችን ብንጀምርስ? ብሩን ሰጥቻችኋለሁ። ደግሞ እኮ 300 ሺህ ብር ብቻ ነው የሰጠሽ። ዳጊ እሱንም እኮ ከአክስቴ ጋር ተበድሬ ነው የሞላሁት። ደግሞ ይሄን ቲቪ ለምንድን ነው ያመጣሽው? እኔ እኮ ተሽጦ ከጠቀመን ብዬ ነው ዳጊ። ተርቀሽ ነው ያመጣሽው አይደል? እኔ እኮ ሌባ ነኝ፣ መቼም አሸውጂኝምሽ። ደግሞ ባል እንዳገባሽ ለምንድን ነው ያልነገርሽ? ኧረ እኔ አላገባሁም ዳጊ። ምን ሆነክ ነው? ባልሽ ፊት እኔን ፍቅሬን ትክጃለሽ፣ እኔ ፊት ደግሞ ባልሽን ትክጃለሽ አይደል? እንዳግዬ ምን እያልከኝ ነው? የኔ ጌታ፣ የኔ ፍቅር ምን ሆንክብኝ? አሁን ጥያቄ አለኝ፣ ትክክለኛው መልስ ትመልሽልኛለሽ። ጠይቀኝ፣ እመልስልሃለሁ። ባላለሽ የለሽም? ባላለሽ የለሽም? ባል? ኧረ የለኝም። አለሽ የለሽም? ባል ነበረኝ፣ እሱን አልፈልገውም። የማፈቅረው አንተን ነው። አታለልሽ፣ አቆሸሽ። ቆይ ለምን? አሁን እሱ የት ነው ያለው? እሱን ትቼ እኮ አንተ ጋር መጥቻለሁ። አታለልሽ፣ አቆሸሽ። ለምን ዋሸሽ? ለምን? እኔን ጥለሽስ ወዴት ትሄጃለሽ? ንገሪኝ፣ ወዴት ትሄጃለሽ? እኔ አንተን ጥዬ ወዴትም አልሄድም። አላምንሽ። ለባልሽ አልታምንሽ ጨካኝ ከሃዲ ነሽ። ዳግዬ ይቅር በለኝ። መዋሸት አልነበረብኝም።
የዋሸው ስለምወድና ስለማፈቅር ብቻ ነው። ያንቺ ፍቅር ሳይሆን ኃጢአትና ክህደት ነው። አሁን ውጪ እኮ ነሽ። ውጪልኝ። ጭራሽ በባልሽ አልጋ ላይ ነበር ስታስተኝኝ ነበር። በጣም አጥፍቻለሁ። አንተን ላለማውጣት ብዬ ነው የዋሸሁት። እባክህን ይቅር በለኝ። አስመሳይ ከሃዲ። አሁን ሂጂ ወደ ባልሽ። ምን አልከኝ ደግዬ? ሂጂ ወደ ባልሽ። አንቺ ማትረቢ እርኩስ ሂጂ እኮ ነው የምልሽ። ምን አልከኝ ደግዬ? እኔን ሂጂ? ደግዬ እባክህን እንደዚህ አታድርግ። ደግዬ እኔ የትም መሄጃ የለኝም። አንተን ነው የምፈልገው። አንተን ብቻ ነው የምፈልገው። እባክህን ተረጋጋ። አልደግሞም። እሺ አሁን ቀጥ ብለሽ ውጪ። ውጪ እኮ ነው የምልሽ። ሂጂ ውጪ። ምን እንደምልህ አላውቅም። ብቻ በጣም ነው የማዝነው። ብርሃንዬ፣ ንጉሥ ይቅር በሉኝ፣ አጥፍቻለሁ። ይኸው የእጄን አግኝቻለሁ። ይቅር በሉኝ፣ ይቅር በሉኝ። በቃ ተረጋጋ። ሳይሆን ነበር ቀድሞ መጠንቀቅ። እኔን ጉድ ያደረገኝ እሷን ማመኔ፣ እናንተ ደግሞ አለመስማቴ ነበር። ራስህን አጠንክረህ አዲስ ሰው ነው እሺ መሆን ያለብህ። ብቻ ይቅር በሉኝ ንጉሥዬ፣ ይቅር በለኝ። ብርሃኔ ይቅር በኝ። በተደጋጋሚ ጊዜ ለእኔ ብላችሁ አስቀይሜያችኋለሁ። ይቅር በሉኝ ንጉሥዬ፣ ይቅር በለኝ። በተደጋጋሚ ጊዜ ለእኔ ብለህ አስቀይሜሃለሁ፣ አስከፍቻለሁ እና ይቅር በለኝ ንጉሥዬ። እኛ ያንተን ሐዘን ሳይሆን ያንተን ደስታ ነው ማየት የምንፈልገው። አሁን ፀሐዬን በምን አይኔ ነው ማያት? ቢዘገኝም ያለችው መራራ ቀን ደርሷል። ምን አይን አለኝ አሁን እሷ ፊት የምቆምበት? ምን አይን አለኝ? ገዚህ በቃ እባክህ አታልቅስ። እቺ ክፉ ለዛውን በበዓል ጥላት ሄዳለች። ጨካኝ ናት። ብቻ ሰውን አውቀዋለሁ ማለት ከባድ። ጉያዬ ውስጥ እቅፌ ውስጥ ሆኖ አላቃትም ነበር። ብቻ ከባድ ነው ሰው። እሷ በተለይ በጣም አስመሳይ መሰሪ ነበረች። እኔ ስራዬን ስል ቤቴንም ራሴንም አላይም ነበር። ንጉሥዬ ይቅር አልከኝ፣ ማርከኝ፣ ይቅር ብለኛል። እንዳትጎዳብኝ ነበር ምኞቴ። እንደዚህ ግን ስትሆን ማየት በጣም ነው የሚከፋኝ። ሁሌን አስቀየምኩት። ብቸኛዋ እህቴን ብርሃኔን አስቀየምኩ። ንጉሴን አስቀየምኩ። ምን ያላስቀየምኩት ነገር አለ? እሷን ብዬ ሁላችሁንም አስቀየሚያቸዋለሁ። ብቻ ይቅር በሉኝ። እሺ በቃ ተረጋጋ። ይቅር በሉኝ። ይቅር በሉኝ። ንጉሥዬ ይቅር በለኝ። ሁለተኛ አይለበለኝ። አልተቀየምኩም ገዚህ። በቃ አንተ ተረጋጋሽ። ተደጋጋሚ ጊዜ በድያለሁ። አንተ ለእኔ ብለህ ያልወከው ነገር የለም። በጣም በድያለሁ። አንቺንም በድዬሻለሁ። ይቅር በለኝ። በቃ አጥፍቻለሁ። ተረጋጋሁት። እንደዚህ አዋርደን እናንተ ይቅር በሉኝ። እናንተ ይቅርታችሁን ብቻ ነው የምፈልገው። ምንም የምፈልገው ነገር የለም።
ፍቅር አሁን ብሩ ሞልቷል። ነገ ጉዞ ወደ አውሮፓ እና ሁሉም ሰጣቸው? አይ ሙሉን እንኳን አልሰጧቸው። 100,000 ብር ሰጥቻቸዋለሁ። ቀሪውን ደግሞ መሀል ላይ ስንደርስ እንሰጣቸዋለን። እና እራት አንበላም እንዴ? በዛው የሚጠጣ ነገር ይዘህ ነው? ኧረ ተይ ፍቅር፣ እንግዲኛ ላይ ጠጣም ባክሽ። ምን ሆነሽ ነው? ፈታ እንድንል ብዬ እኮ ነው በዛው። እሺ በቃ ካልሽ ስልክሽን ስጭኝ እስቲ ልደውልበት። እንካ ሁሉና። እሺ በጣም ነው ወኛል። ዳቦ ብቻ ነው የበላሁት። እሺ ፍቅር 5 ደቂቃ ብቻ። እሺ ጸባይም ነው የሌላት። ብዙዎቹ ጓደኞቼ እኮ ከእስር ቤት ሲወጡ ሚስቶቻቸው አግብተው ነበር የሚጠብቋቸው። እኔ ራሱ አንቺ ፍቅረኛ አግብተሽ የምትጠብቂ ነበር የመሰለኝ። እኔማ አንተን እየጠበቅኩ ነበረ ተፈተህ እስክትመጣልኝ ድረስ። እንደግዬ እባክህን ጥለኸኝ አትሄድ። እኔ እኮ የጨከንክብኝ መስሎኝ ጨንቆኝ ነበር። ከአንቺ ጋር የትም አልሄድም። እሺ እኔ ብቻዬን ነው ጥዬሽ የምሄደው። ዳግዬ በፈጠረክ የትም ጥለኸኝ አትሄድ። ጥዬሽ እሄዳለሁ። አይንሽም ማየት አልፈልግም። እኔ እኮ ስለማፈቅር ነው ከሱ አንተን ያስበለጥኩት። አንቺ ርካሽ ባለጌ! አሁን ጥፊ ከፊቴ ጥፊ! ብሬን ካልሰጠኝ የትም አልሄድም። ከዚህ ቤት አልወጣም። ብሬን አምጣ። የምን ብር ነው የሰጠው? ክብር ነው። ሰርቀሽ ላመጣሽው ብር ነው። ምንም አድርጌ ላምጣው። አሁን ከዚህ በሰላም እንጂ እኔ ጋር ምንም ብር የለሽም። እሺ እኔ ደግሞ ብሬን እንድትሰጠኝ እፈልጋለሁ። አልሰጥሽም። ከዚህ ቤት የትም አልሄድም። ገንዘቤ ካልሰጠኸኝ እደበታለሁ። ትሰሚኛለሽ? ብሩን ሰጥቻችኋለሁ። እሺ የትም አታገኝ። ታመጣዋለህ። አላመጣም። እሱ እናያለን። ገንዘቤ ሰጠኝ። በቃ ሌላ ምንም አልፈልግም። አልሰጥሽም። የለም እኔ ጋር ከአንተም ሳልሆን ከገንዘቤ ከሳልሆን ከባሌም ከምንም ዜሮ አስቀረኝ እኮ። ብር መልስልኝ። ትሰጠኛለህ። ከዚህ ቤት የትም አልሄድም። አምጣው ገንዘቤ። የለፋውበት ገንዘብ ነው። እሺ ዝም ብዬ የመጣሁት ገንዘብ አይደለም። ሰሚያልሽ? ውጪ ብዬሻለሁ። ውጪ። አትፈታተኝ። ተመለከተልኝ። አልወጣም አልወጣም አልወጣም። ግን አለኝ ውጪ እኮ ነው የምልሽ። አልወጣም። ትወጫለሽ አትወጪ? አምጣው የመጣሁትን ብር ገንዘቤን አምጣው። ልጁ እንድትወልደው አድርግ። አስበዋል? ልጁ አድጎ አባዬ ምናምን ሲል ያንተ ልጅ እንዳሳድግልህ እየለመንከኝ ነው? አመሰግናለሁ። ለራሴ ስል እንጂ ላንቺ ስል ምንም ያደረኩት ነገር የለም። እኔ ደግሞ ከጊዜያዊ ስሜት ውጭ ምርጫ አይደለሽም። ሴት የፍጥረት ምሳሌ ናት። እስኪ የሴት ክብሩ ኖርሽ። ራስህን እስክጠላ ድረስ ትሰቃያለህ። ያኔ ልሙት ብትል እንኳን ሁሉ ነገር ያቅታል። እሱ ደግሞ የሚጀምረው አሁን ነው። ፊት ላይ ሳልሰብረው ውጣ ሴሰኛ። ወይኔ ልጄ፣ ወይኔ
ትሰማኛለህ? እሱን መምታት አይቻልምሽ። እኔ ራሴ መክረዋል። እንደ ህፃን ልጅ ኮርኩም ያሳደግኩት ልጅ ቼቼ ብሎ ቁጥር 2 መርፌን ያስወጋኝ እሱ ነው። ሲገርም። ኧረ አውቃለሁ፣ ግን እኮ እኔ ሴት ልጅ ነኝ። ሴት ደግሞ እንዳማረባት ያው እድሜዋ ሳይጥስ ነው ማግባት ያለባት። እና ታዲያ ምን ጣጣ አለው? እንደዚሁ እንዳማረብሽ አግብቼሽ ሚስት ያደርግሻል። እና በቃ ልደራ። አሁን በቃ የፈጠነ ሂድና መድኃኒቱን ውሰደሽ። እሺ በቃ ሄዳለሁ። አንቺ ሂድ ካልሽኝ ሄዳለሁ። ና ስትይኝ ደግሞ እመጣለሁ። እሺ በቃሽ። አሁን ተነስና ሂድ።